ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የኢትዮ አርሰናል ቻናል ቤተሰቦች እንዴት ናችሁ? እንደተለመደው እንደምትወዱት በአዲስ አቀራረብ በየዕለቱ አዳዲስ ጉዳዮችን ይዘን እየመጣን እንገኛለን። ዛሬም በአዳዲስ ጉዳዮች በአዳዲስ መረጃዎች አርሰናልን የተመለከቱ ጉዳዮችን ልንነግራችሁ ተገናኝተናል። በቻላችሁት በያላችሁበት አብራችሁን ቆዩ። እንደተለመደው በአጫጭር ጉዳዮች እንጀምራለን። ዝርዝር የዝውውር ጉዳዮችንም ይዘናል። ከአርሰናል ተጫዋቾች ጋር በተያያዘ ባለፉት ቀናት ካደረጓቸው ጨዋታዎች ጋር በተያያዘ በብዙሃን መገናኛዎች ምን ተባለ፣ ተጫዋቾቹስ ምን አሉ የሚለውንም ጉዳይ ይዘናል። አንድ ባንድ እንነግራችኋለን። እናንተ ግን ቻናላችንን ሰብስክራይብ ያድርጋችሁ ቤተሰብ ይሆናችሁ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ አስታውሳችኋለሁ። በቀዳሚነት የምንመለከተው ምን ጉዳዮች እንዲያስኩ ላስታውሳችሁ። አርሰናል ከፖርቶ የሚፈልገው አንድ በጣም ጥሩ የአማካኝ ስፍራ ተጫዋች አለ ተብሎ በብዙሃን መገናኛዎች መዘገብ ጀምሯል። ስለዚህ ተጫዋች አንዳንድ አጫጭር በተለይ ደግሞ ከተጫዋቹ ኳሊቲ ጋር በተያያዘ የሚነሱ ሀሳቦች አሉ። አርሰናል በምን መንገድ ሊጠቀምበትም ይችላል የሚለው ጉዳይ በዝውውሮች እየተነገረ ይገኛል። አርሰናል አንድ የሚፈልገው ተጫዋች አለ። በዚህ ተጫዋች ዙሪያ ደግሞ ዚነዲን ዚዳን ምስክርነቱን ሰጥቶለታል። በዚህ ተጫዋች ጉዳይ ላይ በደንብ በስፋት ብዙሃን መገናኛዎች ከአርሰናል ጋር ስሙን ሲያያይዙት ከራርመዋል እና በዚህ ተጫዋች ጉዳይ ላይ አሁንም ዚነዲን ዚዳን ምን አለ፣ ተጫዋቹስ ምን አቅም ላይ ይገኛል፣ ባለፉት ቀናትም ለሀገሩ ብሔራዊ ቡድን ሲጫወት ተመልክተናል። እሱንም እየነገርናችሁ እንቆያለን። ኢንተርናሽናል ብሬኩ በተለይ በአብዛኞቹ አርሰናል ተጫዋቾች ጨዋታዎቻቸውን አጠናቋል። ትናንትና እንግሊዝ አሸንፋለች፣ ስፔን አሸንፋለች። ቤልጂየም ብሔራዊ ቡድን እነ ትሮሳርድን ተመልክተናል። በእነዚህ አርሰናል ተጫዋቾች በኩል በየትኛው ብሔራዊ ቡድን ያክል ቆይታቸው ጥሩ ነበረ፣ በአጥቂ ስፍራ ላይ የተጫወቱ በአማካኝ ስፍራ ላይ የምናውቃቸው ጥሩ ግብ አስቆጣሪዎችንም የተመለከትንበት ነበርና የትናንትና ውሏቸውንም በተመለከተ ጨዋታ ቀኑን የተመለከቱ ሀሳቦችንም ይዘናል። ከዛ ውጪ ከዝውውሮች ጋር በተያዘም እንዲሁ ወጣ ያሉ ጉዳዮችንም የነገርናችሁ እንቆያለን። በቻላችሁት አብራችሁን ቆዩ። ከጨዋታዎች ነው የምንጀምረው። የክርስቲያን ሞስኬራ ጉዳይ ደግሞ መጨረሻ ላይ በስፋት በጣም ብዙ ሰዎች ብዙ ስፖርተኞች ቃለመጠይቅ ቢያደርግልን ብለው ከሚመኙት ዚ አትሌቲክ ጋር ቆይታ አድርጓል። ከዚ አትሌቲክ ጋር የነበረው ጥልቅ ቆይታ ነበረ። በጣም ረጅም ኢንተርቪው ነበር። በኢንተርቪው ላይ የተነሱ ሀሳቦች አሉ። ክርስቲያን ሞስኬራ መጀመሪያ ወደ አርሰናል ሲመጣ ከዛ በኋላ በቦርንሞዝ ስለነበረው የመጀመሪያ ጨዋታ እንዲሁ ስለ ስኳዱ፣ ስለ አንድሪያ ቤርታ፣ ስለ ሚኬል አርቴታ፣ ስለ ማክስ ዳውማን ያነሳቸው ጉዳዮች አሉ። ሌሎችንም ጉዳዮች እየነገርናችሁ እንቆያለን። ትናንትና ከነበሩ ጨዋታዎች ነው ግን የምንጀምረው። ትናንትና በነበሩ ጨዋታዎች መካከል የአርሰናል ተጫዋቾች በደንብ ጥሩ ሲንቀሳቀሱ ተመልክተናል። በእንግሊዝ ብሔራዊ ቡድን ትናንትና 3 ተጫዋቾች የአርሰናል ተጫዋቾች በቋሚ ያስተላለፍ እድል አግኝተው ነበር። ኤቤሬቼዜ በተቀያሪ ወንበር ላይ ነበረ። ቡካዮ ሳካ፣ ዴክላን ራይስ፣ ሉዊስ ስኬሊ በመጀመሪያ አስተላለፍ በእንግሊዝ ብሔራዊ ቡድን ጀምሯል። ቡካዮ ሳካ 61 ደቂቃዎችን በሜዳ ላይ ያሳልፏል። አንድ ለግብ የሆነ ኳስ አቀብሏል፣ አሲስት አድርጓል። እንዲሁም 2 የግብ ዕድሎችን ክሊር ከት ቻንሶችን ፈጥሯል። 100% እንግዲህ ድሪብሎቹ የተሳኩ ነበሩ። እንደዚህ በመሬት ላይ አንድ ለአንድ አጋጣሚዎችን 80% ወይም ደግሞ ከአምስቱ 4ቱን ማሸነፍ ችሏል። በዚሁ በትናንትናው ጨዋታ ላይ በዴክላን ራይስ በኩል በተመሳሳይ ከቡካዮ ሳካ በኩል 61 ደቂቃዎችን በሜዳ ላይ አሳልፏል። 2 ቻንሶችን ፈጥሯል። ለእንግሊዝ ብሔራዊ ቡድን 5-0 በተጠናቀቀው ላቲቪያን ባሸነፉበት ጨዋታ ላይ ሉዊስ ስኬሊ ደግሞ ባለፈው ተቀይሮ ነበር የገባው። በዚህኛው ጨዋታ ላይ ደግሞ ሙሉ 90 ደቂቃውን በሜዳ ላይ አሳልፏል። በጣም አስደናቂ እንደነበረ ተመልክተናል። በተለይ ደግሞ ለሉዊስ ስኬሊ ደቂቃዎቹ በጣም አስፈላጊ ናቸው። በአርሰናል በሪካርዶ ካላፊዮሪ ተበልጦ በደንብ ደቂቃዎቹ አንሰው ነበረ። ነገር ግን ያለ ዋንጫ ቦታውን እንዳጣ እንደዚህ አይነት ጨዋታዎች ላይ ደግሞ ሙሉ 90 ደቂቃ በሜዳ ላይ ማሳለፉ ለሱ ጥሩ መነቃቃት ነው። በአርሰናልም ጥሩ ተፎካካሪ ሆኖ እንዲዘልቅ ቦታውን ለማስከበር የሚያስችለው ይሆናል ተብሎ ይጠበቃል። ያንንም ተመልክተናል። ሙሉ 90 ደቂቃ ተጫውቷል። ኤቤሬቼዜን በተመለከተ 32 ደቂቃዎችን በሜዳ ላይ አሳልፏል። 5-0 ሲጠናቀቅ አንድ ግብ አስቆጥሯል። ጥሩ እድሎችንም ሲፈጥር ነበረ። ላቲቪያ ላይ ከላቲቪያ ጋር የእንግሊዝ ብሔራዊ ቡድን ባደረገው ጨዋታ በጣም ጥሩ ቆይታ ነበራቸው። እነዚህ የአርሰናል ተጫዋቾችን በተመለከተ ነው። ከዛ ውጪ ግን የቡካዮ ሳካን ጉዳይ ወደ በኋላ ላይ መለስ ብዬ የማነሳላችሁ ጉዳዮች ይኖራሉ። ጋብሪኤል ማርቲኔሊ በብራዚል ብሔራዊ ቡድን ጋብሪኤል ማጋሌሽ ተቀያሪ ወንበር ላይ ነበረ። በጨዋታውም ላይ ምንም ደቂቃ ወደ ሜዳ ገብቶ አልተጫወተም። ያም ለአርሰናል ጥሩ ነው። በፍሬሽ ጉልበት ወደ ሜዳ ይመለሳል።
ይመለሳል። ጋብሪኤል ማርቲኔሊ ግን በትናንትናው ዕለት ግብ አስቆጥሯል። ብራዚል በጃፓን 3-2 በተሸነፈም 57 ደቂቃዎችን በሜዳ ላይ ያሳለፈው። ከዛ በተጨማሪ ትሮሳርድ ቤልጅየም ባሸነፈችበት ጨዋታ ላይ በአጥቂ ስፍራ ላይ ሲጫወት ነበር። ዌልስን ስታሸንፍ የመጀመሪያ የ9 ቁጥር ሚና ተሰጥቶት ጋብሪኤል ማርቲኔሊን በተመሳሳይ በካርሊቶ በተመሳሳይ ሚና በአጥቂ ስፍራ ላይ እንዲጫወት ተደርጎ አንድ ግብ አስቆጥሯል በሜዳ ላይ። ያንንም ጥሩ ብቃት አሳይቷል። 57 ደቂቃዎችን በሜዳ ላይ ሲጫወት ተመልክተናል። ስፔንና ቡልጋሪያ ያደረጓት ጨዋታ ደግሞ በደንብ መነጋገሪያ የነበሩ ጉዳዮች አሉ። ከአርሰናል ተጫዋቾች መካከል ዳቪድ ራያ ተቀያሪ ነበረ፣ ወደ ሜዳ አልገባም። ነገር ግን ሌሎቹ ሁለት ተጫዋቾች ሚኬል ሜሬኖ፣ ዙቢሜንዲ በአማካይ ስፍራ ላይ የመጀመሪያ አሰላለፍ በሜዳ ላይ ገብተው ተመልክተናቸዋል። በዚህ ጨዋታ ላይ አሜሪክ ላፖርት ከዚህ በፊት ዊሊያም ጋላስ በአርሰናል ቤት ተከላካይ ነው የማል ስፍራ ተከላካይ ነው 10 ቁጥር መለያን ለብሶ ሲጫወት ተመልክተናል። ብዙ የውድድር ዘመኖችን ዊሊያም ጋላስን እንደዚህ አይነት ወጣ ያሉ ዊርድ የሚመስሉ የመለያዎች ቁጥሮችን ተመልክተን እናውቃለን። አሜሪክ ላፖርት ትናንትናም በስፔን ብሔራዊ ቡድን በኩል 10 ቁጥር መለያን የላሚን ያማልን 10 ቁጥር መለያ ለብሶ ተመልክተናል። ከዚህ በፊት ትልልቅ ስፔናውያን የለበሱትን አሜሪክ ላፖርት በዚህ ቡድን ውስጥ ያንን ለብሶ ተመልክተናል። ሚኬል ሜሬኖ ትናንትና በጣም አስደናቂ ነበር። 2 ግቦችን አስቆጥሯል። በተለይ ደግሞ 5 የግብ ሙከራዎችን አድርጎ 2 ኦን ታርጌት ነበሩ፣ 2ቱም የተቆጠሩ ነበሩ። ግብ አስቆጥሯል። 2 የግብ ድሎችን ቢግ ቻንሶችን ደግሞ ክሬት አድርጓል። በጣም ጥሩ የተጫወተበት ነበረ። ሚኬል ሜሬኖ ባለፉት ጨዋታዎች ላይ ለስፔን ብሔራዊ ቡድን ያደረጋቸውን ጨዋታዎች ስንመለከት በ4 ጨዋታዎች 6 ግቦችን አስቆጥሯል። ቱርክ ላይ ሃትሪክ ሰርቷል። ቡልጋሪያ ላይ 2 ግቦችን ከዚህ በፊት አስቆጥሮ ነበር። ከጆርጂያ ጋር ግብ ሳያስቆጥር ነበር የወጣው። አሁን ደግሞ ከቡልጋሪያ ጋር በድጋሚ በተደረገው ጨዋታ ላይ የምድቡ ሁለተኛ ጨዋታ ላይ ሌላ ግብ ማስቆጠር ችሏል። በጣም ጥሩ ነው። እንግዲህ ቪክተር ጊዮኬሬሽ አሁን በአርሰናል ቤት እሱ በስዊድን ብሔራዊ ቡድን ግብ ሳያስቆጥር ነበር የወጣው። ብዙም ላያሳስብ ይችላል። ጋብሪኤል ማርቲኔሊ 32 ደቂቃዎች ፈጅተውበት በአጥቂ ስፍራ ላይ ተጫውቶ ግብ አስቆጥሯል። ትሮሳርድ ግብ አስቆጥሯል በአጥቂ ስፍራ ላይ ተጫውቶ። ሚኬል ሜሬኖ ከማል ስፍራ ተነስቶ 2 ግቦችን አስቆጥሯል። ባለፉት ጨዋታዎች ላይ ደግሞ አስደናቂነቱን እያሳየ ይገኛል። ከሚኬል ሜሬኖ ጋር በተያዘ ግን እስካሁን 6 ግቦችን አስቆጥሯል። በዚህ ባለመንጫው በ2026 የዓለም እግር ኳስ ዋንጫ ጣሪያ ላይ ከኬሊያን ኤምባፔ፣ ከቪክተር ጊዮኬሬሽ፣ ከክሪስቲያኖ ሮናልዶ፣ ከአሌክዛንደር አይዛክ፣ ከሮበርት ሌቫንዶቭስኪ፣ ከኮዲ አክፖ እንዲሁም ደግሞ ከራስመስ ሆይሉን የበለጠ ግቦችን አስቆጥሯል። እነዚህ ስሞችን በደንብ ልድገምላችሁ። ክሪስቲያኖ ሮናልዶ፣ ሮበርት ሌቫንዶቭስኪ፣ ራስመስ ሆይሉን፣ ቪክተር ጊዮኬሬሽ፣ ኬሊያን ኤምባፔን፣ አሌክዛንደር አይዛክን አይነት ተጫዋቾች ያላስቆጠሩትን ግብ 6 ግቦችን አስቆጥሯል። በስፔን ብሔራዊ ቡድን ሌሎችም የሚነሱ 2 ቁጥሮች አሉ። ለምሳሌ ከሚኬል ሜሬኖ ጋር በተያዘ የስፔን ብሔራዊ ቡድን በዚህ ባለፈው ዋንጫ ማጣሪያ ላይ ካስቆጠራቸው ግቦች መካከል 42% ያስቆጠረው የስፔናዊ ነው። የአርሰናል አማካኝ በጣም ጥሩ ነው። በውድድር ዓመቱ በ2025 ለምሳሌ በአርሰናል ቤት ብዙ ግቦች ያስቆጠረ ተጫዋች ነው። በአርሰናል ቤት ሚኬል አርቴታ የፈርስት ስትራይከር አድርጎት የመጀመሪያ አጥቂ አድርጎት ሲያሰልፈው ፌብሩዋሪ የካቲት ላይ እናስታውሳለን። ከዛ ወዲህ ለሀገሩም ለአርሰናልም 15 ግቦችን አስቆጥሯል። በጣም ጥሩ የሚባል ነው። የትኛውም አጥቂ እንግዲህ ሊያደርገው የሚችለው አይነት ነው። ለስፔን ብሔራዊ ቡድን እንግዲህ በድል የተጠናቀቀ ነው። የእንግሊዝ ብሔራዊ ቡድን ለዓለም ዋንጫ ማለፉን ያረጋገጠበት ጨዋታ ነበረ። ትናንትና ላትቪያን ሲያሸንፉ የአርሰናል ተጫዋቾችም ደምቀው ወጥቷል። ማክስ ዳውማንን በተመለከተ አንዳንድ ጉዳዮችን ወደ በኋላም እናነሳለን። ነገር ግን ትናንትና የእንግሊዝ ብሔራዊ ቡድን ከ19 ዓመት ብሔራዊ ቡድን ጨዋታ አድርጎ ነበረ። ማክስ ዳውማንም የ19 ዓመት ብሔራዊ ቡድኑ ላይ 10 ቁጥር መለያ ለብሶ ኤቤሬቼዜ በዋናው ብሔራዊ ቡድን 10 ቁጥር መለያን ለብሶ ተጫውቷል። ከዛውጪ ኤታን ኗኔሪ ከ21 ዓመት በታቹ ቡድን ውስጥ 10 ቁጥር ለባሽ ነው። በ19 ዓመት ቡድን ውስጥ ደግሞ 10 ቁጥር የሚለብሰው የአርሰናሉ ማክስ ዳውማን ነው። ከ19 ዓመት በታች ትናንትናም ግብ አስቆጥሯል። ግብ ማስቆጠሩ ብቻ አይደለም፣ አዲስ ክብረ ወሰን ይዟል። ሪያን ሴሴኞን 2016 ላይ በእድሜ ትንሹ ከ19 ዓመት በታች ግብ አስቆጣሪ ነበረ። አሁን ይህ ክብረ ወሰን የማክስ ዳውማን ሆኗል። ማክስ ዳውማን በአስገራሚ ሁኔታ ይችን ግብ አስቆጥሮ ክብረ ወሰኑን መያዝ ችሏል። ከ19
ዓመት በታች የተደረገ ጨዋታ ነው። የአርሰናል ተጫዋቾችን በተመለከተ ብዙ መነሳት የሚችሉ ነጥቦች አሉ ብዬ ስነግራችሁ ነበር። ከነዚህ መካከል አብዛኞቹ ተጫዋቾች ብዙ ደቂቃዎችን በሜዳ ላይ ያሳልፈዋል። ጋብሪኤል ማርቲኔሊ፣ ጋብሪኤል ማጋሌሽ በብራዚል ብሔራዊ ቡድን፣ በፈረንሳይ ብሔራዊ ቡድን በኩል ዊሊያም ሳሊባ፣ በስፔን ሚኬል ሜሪኖ፣ ዙቢሜንዲን፣ በእንግሊዝ ቅድም ብዙዎቹን ጠርቻችኋለሁ። አብዛኞቹ ተጫዋቾች በሜዳ ላይ ያሳለፉ ደቂቃ ሲደማመር 19 ተጫዋቾች በሁሉም ውድድሮች ላይ የነበሩ በብሔራዊ ቡድኖቻቸው ቆይታ ያደረጉ የአርሰናል ተጫዋቾች ከ2355 ደቂቃዎችን በላይ በሜዳ ላይ ያሳልፈዋል። አሁን በጥሩ ፊትነስ በጣም መልካሙ ዜና ከጉዳት ጋር የተመለሰ የለም። አርሰን ቬንገር በተለይ ለዓለም እግር ኳስ ካወጧቸው ስሞች መካከል ተርሞች መካከል አንደኛው የፊፋ ቫይረስ ነው። በፊፋ ቫይረስ አንድም የተጠቃብን ተጫዋች የለምና ያም በጣም ጥሩ ዜና እንደሆነ መናገር ይቻላል። የዝውውር ጉዳዮችን ላንሳና ሌሎች ሀሳቦችን አነሳለሁ። ከአንዳንድ ተጫዋቾች ጋር በተያዘ የሚነሱ ዝርዝር ነጥቦች አሉ። ስለ ሚኬል ሜሪኖ ግን አንድ ነገር ብቻ ጣል ላደርግ። ሚኬል ሜሪኖ ወደ አርሰናል ሲመጣ ከዛ በተጨማሪ አርሰናል ዝውውሩ ላይ በጣም እንዴት ድንቅ እንደነበረ ትናንትናም ሳነሳ ነበር። ለምሳሌ የሁለቱን በአያክስ አምስተርዳም በኩል ሲጫወቱ የነበሩ ተጫዋቾች አንደኛው ማርቲኔዝን ሌላኛው ደግሞ ቲምበርን ሳነሳላችሁ ነበር። ትናንትና ብዙዎቻችሁ በዚህ ጥያቄ ላይ አልተሳተፋችሁም። አርሰናል እንግዲህ ቲምበርን ማስፈረሙ ምን ያክል ድንቅ እንደነበረ ለአርሰናል ሰዎች ለሚኬል አርቴታ ውሳኔ ሁሉ ትክክል እንደነበረ የሚያሳይ ነው። 69 ሚሊዮን ፓውንድ አካባቢ የወጣበት ሊሳንድሮ ማርቲኔዝ በጉዳት ብዙ ሲቸገር በፕሪሚየር ሊጉም ላይ ሊጉን መልመድ ተቸግሮ በደንብ ስንመለከተው ነበረ። ጁሪን ቲምበር ግን አሁን ከዓለማችን ምርጥ የመስመር ተከላካዮች በአማካኝ ስፍራ በዚህ በመሀል ስፍራ ተከላካይ ቦታ ላይ ሲሰለፍ በጣም ድንቅ እንደሆነ እያሳየ ይገኛል። እነዚህ ጉዳዮች አሁንም በሌሎች ሁለት ዝውውሮች ላንሳላችሁ። አርሰናል ከፈጸማቸው ዝውውሮች መካከል ሊደነቅበት የሚችሉ ሁለት ስሞች ናቸው፣ ሚኬል ሜሪኖና ሪካርዶ ካላፊዮሪ። ሪካርዶ ካላፊዮሪ ትናንትና እስራኤል በጣሊያን ስትሸነፍ ሙሉ 90 ደቂቃ በሜዳ ላይ ተሰልፈው ተጫውቷል። ከሚኬል ሜሪኖ ጋርና በሁለቱ በኩል የሚነሱ ጉዳዮች አሉ። አርሰናል በወቅቱ እነዚህ ሁለት ተጫዋቾች ከማስፈረሙ በፊት ኤዲ ኒኪቲያን እንዲሁም ደግሞ ስሚዝ ሮን ወደ ክሪስታል ፓላስና ፉልሃም በ74 ሚሊዮን ዩሮ መልቀቅ ነበረበት። ከዛ በኋላ ግን 3 ሚሊዮን ዩሮ ወደ አካውንቱ መልሶ 71 ሚሊዮን ዩሮ ወጪ አድርጎ ሪካርዶ ካላፊዮሪን ከጣሊያን ሴሪያ፣ ሚኬል ሜሪኖን ከስፔን ላሊጋ አስፈርሞ በጣም ድንቅ ተጫዋች መሆናቸውን ያሳየበት እንደነበረ እናስታውሳለን። ወደ ዝውውር ጉዳዮች ከማለፌ በፊት አንድ ጉዳይ ላንሳላችሁ ነው። አርሰናል የተባለ ቻናል አለ። በዚህ ቻናል ላይ ናው አርሰናል በተለይ ደግሞ የኤምሬትስ ስቴዲየም ከተገነባ ጀምሮ ባለፉት ዓመታት የአርሰናል ምርጥ 11 ብሎ ያወጣቸው ስሞች አሉ። እናንተ የምትስማሙበትን የማትስማሙበትንም ንገሩንና እኛም አንዳንድ ሀሳቦችን እናንሳበት። ኮሜንት ጻፉልን። ተሳትፏችሁን እንፈልጋለን። ሀሳቦቻችሁን ጻፉልን። ሚስተካከል የምትሉትን ሌሎችንም ነገሮች ሀሳቦቻችሁን አጋሩን። ከአርሰናል ጋር በተያያዘ እንዲሰራላችሁ የምትፈልጓቸው ነገሮችም ካሉ በቻናላችን እናስተናግዳለን። ኤምሬትስ ስቴዲየም ከተገነባ በኋላ አሁን ክረምት ላይ የዚህ የውድድር ዘመን ሲጠናቀቅ ድፍን 20 ዓመት ይሞላዋል። ኤምሬትስ ስቴዲየም ግልጋሎት መስጠት ከጀመረ ከሰሞኑ በአንዳንድ ቪዲዮዎች ላይ እናንተ መለስ ብላችሁ ማየት ትችላላችሁ። ኤምሬትስ በመልኩ ሊታደስ ይችላል፣ እንዴት የአርሰናል ሰዎች እየሄዱበት ይገኛል ነገሩን የሚለውን በዝርዝር ሰርተነዋል። መደጋገም እንዳይሆን እናንተ ያንን መለስ ብላችሁ መመልከት ትችላላችሁ። ከዛ ውጪ ግን ከነዚህ ምርጥ 11 ከኤምሬትስ ስቴዲየም መገንባት በኋላ ትልልቅ ተጫዋቾች ከነ ሌማን ጀምሮ በግብ ጠባቂ ቦታ ላይ እስከ አጥቂ ትልልቅ ተጫዋቾችን ተመልክተናል። እነዚህ ተጫዋቾች በዋነኝነት ከኤምሬትስ ግንባታ በኋላ የመጡ ስሞች በዋነኝነት ከዛ በፊት የነበሩትን ለምሳሌ እነ ቲዬሪ ሄንሪ ኤምሬትስ ከተገነባን በኋላ ነበረ። ነገር ግን በዚህ 11 ውስጥ እንደ አንድ አልተቆጠረም። ነገር ግን ዳቪድ ራያ በግብ ጠባቂ ቦታ ላይ ተመርጧል። ምን ትላላችሁ? እነ ሌማን ሌሎችንም ስሞች መጥቀስ ይቻላል። በእርግጥ ትክክለኛ ምርጫ ሊመስል ይችላል። ዊሊያም ሳሊባና ጋብሪኤል ማጋሌሽ በተከላካይ ስፍራ ላይ ተቀምጧል። ነገር ግን እነ ሎሮ ኮሽሌኒ በዚህ ስብስብ ውስጥ ከዊሊያም ሳሊባ ከጋብሪኤል ማጋሌሽ ጋር የሚፎካከሩ ናቸው የሚሉ አሉ። በመስመር ተከላካይ ቦታ ላይ ባካሪ ሳኛና ጋኤል ክሌቺ ተካቷል። አማካኝ ስፍራ ላይ ብዙ የሚያወዛግቡ ነገሮች አሉ። ከነዚህ መካከል
መካከል አሮን ራምዜ እንዲሁም ደግሞ ሜስት ኦዚልና ሴስ ፋብሪጋስ እንዲጣመሩ ተመርጧል። በአሮን ራምዜ ቦታ እኔ ዴክላን ራይስ ቢካተት ብዬ አስባለሁ። ከዴክላን ራይስ እንኳን ባይሆን እና አሌክሲስ ሶንግ በ6 ቁጥር ቦታ ላይ ከራምዜ የተሻሉ ናቸውና አማካኝ ስፍራ ላይ ኦዚል እንዲሁም ፋብሪጋስ ባሉበት አሮን ራምዜ ወጥቶ ሌሎች ተጫዋቾች ቢካተቱ በደንብ አሌክስ ሶንግን መጥራት ይቻላል። ዴክላን ራይስ አሁን ካሉ ተጫዋቾች መካከል ደግሞ ይህንን ቦታ በደንብ ዶሚኔት እያደረገ የሚገኝ ነው። አጥቂ ስፍራ ላይ ሩበን ቫን ፐርሲ፣ ቡካዮ ሳካና አሌክሲስ ሳንቼዝ ተካተዋል። እንግዲህ እናንተስ በእነዚህ ቦታዎች ላይ ምናልባት ተቀያሪ ተጫዋቾች ቢሆኑ ለምሳሌ የቡካዮ ሳካ ተቀያሪ፣ የአሌክሲስ ሳንቼዝ ተቀያሪ፣ የሴስ ፋብሪጋስ ተቀያሪ፣ የሜስት ኦዚል ተቀያሪ እና ካዞሮላ በዚህ ዝርዝር ውስጥ አልተካተቱም። የእናንተን ሀሳብ አካፍሉን፣ መልሰን ውይይት እናደርግበታለን። ነገም በምንሰራው ቪዲዮ ላይ መለስ ብለን የምንመለከተው ነው የሚሆነው። ከዝውውር ዜናዎች ጋር በተያያዘ አንድ ሁለት ጉዳዮችን ላንሳና ወደ ሌሎች ሀሳቦች ደግሞ እናልፋለን። ቅድም መግቢያ ላይ ከነገርኳችሁ ጉዳዮች መካከል አርሰናል የ19 ዓመት ተጫዋች ከኤፍሲ ፖርቶ ሊያመጣ ይችላል ስላችሁ ነበረ። ቪክቶር ፎርሆልድ ይባላል። ፎርሆልድ በጣም በጣም ጥሩ ተጫዋች ነው። በቀጣይ በተለይ ደግሞ በዳኒሽ ወይም ደግሞ በዴንማርክ ብሔራዊ ቡድን የዓለም ዋንጫ ተሳትፎ እድል ሊያገኝ ይችላል። ከዛ በተጨማሪም በቀጣይ የአውሮፓ ክለቦች ጭምር የሚፈልጉት ነው። አርሰናል ለአጭር ጊዜ አይደለም የፈለገው። በቀጣይ ከነ ዴክላን ራይስ ጋር የሚፎካከር በ2 በ3 ዓመት ውስጥ መጥቶ በአርሰናል ቤት በጣም በቋሚነት መጫወት የሚችልና የቀጣይ ጊዜ ኮከብ 22-23 ዓመት ሲሞላው የአርሰናልን የአማካኝ ስፍራ ተጫዋች ሚናን በአማካኝ ስፍራ ላይ ቡድኑን እንዲመራ የሚፈለግ አይነት ተጫዋች ነው። የዴንማርካዊ ተጫዋች በቅርብ ጊዜያት ላይ አርሰናል አንዳንድ ተጫዋቾች ከዚህ ከስካንዲኔቪያን አገራት እያስፈረመ ይገኛል። የማርቲን ኦዴጋርድ ጉዳይ ይነሳል። ኖርጋርድን መጥራት ይቻላል። ከክርስቲያን ኖርጋርድ በተጨማሪም ቪክተር ጊዮኬሬሽም ከስዊድን ብሔራዊ ቡድን በዚህ ብሔራዊ ቡድን ውስጥ ከኖርዌይ፣ ከዴንማርክ፣ ከስዊድን ብሔራዊ ቡድኖች የሚመጡ ከስዊድን የሚመጡ ተጫዋቾችን እየተመለከተ እንገኛለን። አሁን የተጫዋች የዳኒሻዊ ተጫዋች በቀጣይ በአርሰናል የቀጣይ ጊዜ የረጅም ጊዜ እቅድ አካል እንደሆነ እየተነገረ ይገኛል። ቀደም መግቢያ ላይ ካነሳኋላችሁ ጉዳዮች መካከል ዚነዲን ዚዳን ስለ አንድ አርሰናል ተጫዋች ጉዳይ በስፋት ሀሳቡን ሲሰጥ ነበር። አርሰናል በክረምቱ ወይም በጥር የዝውውር መስኮት ሊያስፈርመው ይችላል ተብሎ የሚጠበቅ አይነት ዝውውር ነው። 20 ዓመቱ ላይ ይገኛል። በቀጣይ ጊዜያት ላይ ደግሞ ዚነዲን ዚዳን በተጫወተበት ዩቬንቱስ የእግር ኳስ ዘመኑን በደንብ በጥሩ መንገድ ጀምሯል። እስከ 84 ሚሊዮን ፓውንድ ድረስ ይከፈልበታል ተብሎ የሚጠበቀው ኬነን ዩልዲዝን በተመለከተ ነው። አርሰናል ትክክለኛ ተጫዋች ላይ አይኑን እንደጣለ የሚያሳይ አስተያየት ነው ዚነዲን ዚዳን እየሰጠው። ከኳሊቲ አንጻር፣ ከግብ አስቆጣሪነት አንጻር፣ በመስመር ቦታ ላይ ቨርሳታይል መሆኑ፣ በተለያዩ ቦታዎች ላይ የ10 ቁጥር ሚናን በቀኝ በግራ መጫወት ይችላል። ተደራቢ አጥቂም ሆኖ መጫወት ይችላል። ከነዚህ ጉዳዮች ካነሷቸው ኳሊቲዎቹ በተጨማሪም በጣም ካሪዝማቲክ የሚባል ጥሩ ጅማሮ ያደረገ ተጫዋች ነውና እነዚህ ነገሮች ስንደማምር ከዚነዲን ዚዳን ጋር በተያዘ ደግሞ ስለ ተጫዋቹ አስተያየት ሲሰጥ ብዙ የአርሰናል አካሄድ ትክክል ነው የሚያስብሉ ነገሮች ሊኖሩ ይችላሉ። በቻምፒየንስ ሊግ ላይ በጣም ጥሩ አሸናፊ መሆን የሚችል ተጫዋች እንደሆነም ዚነዲን ዚዳን መስክሮለታል። በጣም ነው የማደንቀው፣ በጣም ነው የምወደው ይላል። በጣም ጥሩ ተጫዋች ነው፣ ኳሊቲዎቹ በሙሉ አሉት ይላል። ነገር ግን አሁንም ራሱን ማሻሻል አለበት። ራሱንም ደግሞ ከማሻሻል በላይ ፕሩቭ ማድረግ አለበት። ከዚህ በፊት ሌላም ተጫዋች የቀድሞ የማንቸስተር ዩናይትድ የጣሊያን ተጫዋች ጁሴፔ ሮሲ ከሰጣቸው አስተያየቶች መካከል አንደኛው የዚህ ኬነን ዩልዲዝን በተመለከተ በትልቅ ደረጃ መጫወት የሚችል በላሚን ያማል ደረጃ የባሎንዶር አሸናፊ መሆን የሚችል ተጫዋች ነው ሲለው ነበር። አሁን ሌላ ምስክርነት ተሰጥቶለታል ዚነዲን ዚዳን። ለአርሰናል ግን ነገሮች ቀላል የሚባሉ አልጋ ባልጋ የሚባሉ አይደሉም። ምክንያቱም ፉክክሮች አሉ። ትናንትና ካነሳሁላችሁ ዝውውሮች መካከል አንደኛው የናትናኤል ብራውን ጉዳይ ነው። ናትናኤል ብራውን በጀርመን ብሔራዊ ቡድን የመጀመሪያ ጨዋታውን አድርጓል። ሉክዘምበርግን በገጠሙበት ባለፈው ሳምንት በተደረገ ጨዋታ ላይ ተመልክተናል። በጀርመን ብሔራዊ ቡድን ጥሪ ደርሶት ጥሩ ሲያገለግል ነበር ባለፉት ቀናት። አሜሪካዊ ጀርመናዊ ተጫዋች ነው። የተጫዋች ናትናኤል ብራውን በአይንትራክት ፍራንክፈርት እየተጫወተ ይገኛል። ትናንትና አንስቼላችሁ ነበር። በዚህ ጉዳይ ላይ ተጨማሪ ዘገባዎችን ቢልድ ይዘውታል። አርሰናል ለተጫዋቹ ዝውውር ጠንከር ብሎ እየሄደበት ይገኛል ብሏል። ቢልድ ከጀርመን ጥሩ በዚህ በዝውውር ጉዳዮች ላይ ጥሩ ዘገባዎችን ይዘው
ከሚወጡ ብዙሃን መገናኛዎች ጋዜጣዎች መካከል አንዱ ነውና እንደ ቢልድ ዘገባ ከሆነ ከወደ ጀርመን የ2 ዓመቱ ናትናኤል ብራውንን በተመለከተ በደንብ ስራዎች እየተሰሩ እንዳለ የሚያሳዩ ጉዳዮች ተሰምቷል። ሌላ ጉዳይ ከማክስ ዳውማን ጋር በተያያዘ አንድ ጉዳይ ልጨምርላችሁ። ማክስ ዳውማንን በተመለከተ በተለይ አጀማመሩ ጥሩ ነው፣ ትናንትና አዲስ ክብረ ወሰን ሰብሯል ስላችሁ ነበረ። ከሱ ጋር በተያያዘ የጌሞች ላይ ብዙዎች ተሳትፎ ያደርጋሉ። ብዙ ተጫዋቾች ለምሳሌ የአርሰናል ደጋፊዎች ተጫዋቹን ማክስ ዳውማንን ጌሞች ላይ መመልከት ይፈልጋሉ። ከዚሁ ጋር በተያያዘ ማክስ ዳውማንን በተመለከተ እየተሰሙ ካሉ ጉዳዮች መካከል ባንድ የጌም ላይ የዚህ የቨርቹዋል ጌም ላይ እንዳይካተት ስሙ ተደርጓል ተብሏል። የተወለደው 2009 ላይ እንደሆነ ይታወቃል። እንግዲህ ስፖርት ኢንተራክቲቭ ኢንሳይደር ይዞት በወጣው ዘገባ መሰረት ፉትቦል ማኔጀር የተባለ ጌም አለ። በዚህ ጌም ላይ ማክስ ዳውማን እንዳይካተት ስሙ በአርሰናል ስኳድ ውስጥ እንዳይካተት ተደርጓል። የተደረገበት ምክንያት ከተጫዋቹ ጋር በተያያዘ ገና 15 ዓመት መሆኑን ተከትሎ ነው። አንድ ሰው ጌም ላይ ለመካተት በዚህ በፉትቦል ማኔጀር ጌም ላይ ለመካተት ቢያንስ 16 ዓመት መሙላት አለበት ወይም ደግሞ ቤተሰቦቹ ማረጋገጫ ፊርማ መስጠት አለባቸው ፈቃደኛ ስለመሆናቸው። ከዛ ውጪ ግን ያንን ማድረግ አይችሉም። ያንን በተመለከተ ከዚህ ከጌሙ ስኳድ ውስጥ የአርሰናል ደጋፊዎች እንግዲህ ጌሙን በተጫወቱ ማክስ ዳውማንን በዚህ በፉትቦል ማኔጀር ጌም ላይ የማታገኙት ይሆናል። እነዚህ ጉዳዮች በዝርዝር እየተነሱ ያሉ ጉዳዮች ናቸው። ከክሪስቲያን ሞስኬራ ጋር በተያያዘ ከዚህ አትሌቲክ ጋር በጣም ጥሩ ቆይታ አድርጓል። ካነሳቸው ጉዳዮች መካከል ቀደም መግቢያ ላይ የጠቃቀስኳቸው አሉ። በዝርዝር ላንሳላችሁ። የመጀመሪያውን ጨዋታ በተለይ በሊቨርፑል የመጀመሪያው ደቂቃዎች ላይ ዊሊያም ሳሊባ ከተጎዳ በኋላ እሱን ተክቶ መግባት ምን ይመስል ነበር በአንፊልድ በዛ ደማቅ ድባብ በጣም ትልቅ በሚባለው ጨዋታ ላይ ተብሎ ተጠይቆ ነበር። ኢት ዋዝ ክሬዚ ይላል። በጣም አጋጣሚውን ሲያስታውስ እጫወታለሁ ብሎ እንዳልጠበቀም ነው። በፕሪሚየር ሊግ ላይ ከዛ በፊት ተጫውቼ አላቅም፣ በዛ አጋጣሚ መግባቴና በጣም የተረጋጋ ስሜት ውስጥ ነበርኩ ይላል። ከዛ ተጨማሪ ወደ አርሰናል ስለመምጣቱ ሲናገር ሚኬል አርቴታ በጣም ትልቁ ሚና ወስዷል። በተለይ በስፔን ቃለ መጠይቅ የተደረገለት በስፔን ናሽናል ቲም ብሔራዊ ቡድን መቀመጫ ቢሆነው ላስ ሮዛስ ነውና በዛ በነበረበት ጊዜ አንዳንድ ነገሮችን አንስቷል። በጣም ጥሩ ነገሮችን ነገረኝ። ከዛ በተጨማሪም ግን ከሁሉ በላይ ያለው ልበ ሙሉነት ያለው በራስ መተማመን በኔ ላይ እኔ አንተ የምፈልገው አይነት ፕሮፋይል ያለ ተጫዋች ነህ፣ ስለዚህ ወደ አርሰናል መምጣት አለበት ብሎ በኔ ላይ የነበረው እርግጠኝነት በጣም አስገራሚ ነበር የሚል ሀሳቡን ሰጥቷል። አርሰናል ይህንን ተጫዋች በጣም በትንሽ ገንዘብ እንዳገኘው በተደጋጋሚ ነግረናቸዋል። አጀማመሩም እናንተም ምስክርነት መስጠት ትችላላችሁ። እንዴት ግን ተመለከታችሁት? የክሪስቲያን ሞስኬራ የውድድር አመት እንዴት ተጀመረ? በቀጣይ ምናልባት ተጫዋቾች ሲጎዱ ብቻ አይደለም በብዙ መንገድ በጥሩ መንገድ ይጫወታል ተብሎ ይጠበቃል። አንድሪያ ቤርታንም በተመለከተ ሁሉን ነገር በጣም በጥሩ መንገድ በክረምቱ ሰርቷል የሚል ምስክርነቱን ሰጥቷል። እስቲ ተመልከቱ። መልበሻ ቤት ላይ ቀና ስንል አንድ ባንድ የተጫዋቾቹን የስኳድ ደረጃ የአርሰናል ስብስብ ጥራትን ስንመለከት ኢትስ ክሬዚ በሚል ይገልጿል። ክለቡን ብቻ አይደለም የቡድን አጋሮችም ጭምር የሚስማሙበት ነው። በጣም አንድሪያ ቤርታ ምስጋና ይገባቸዋል ይላል። ከስፔን ብሔራዊ ቡድን ጋር በተያያዘ ሊለያይ ይችላል፣ የኮሎምቢያ ብሔራዊ ቡድን ሊመርጥ ይችላል የሚሉ ሀሳቦች አሉ። ያንንም በተመለከተ በሰጠው አስተያየት ላይ የ14 ዓመት ጀምሮ የስፔን እግር ኳስ ፌዴሬሽን ከኔ ጋር ንግግሮች ነበሩት። የኮሎምቢያ ብሔራዊ ቡድን ግን በዛ ደረጃ ንግግር አልነበረውም። አሁን ግን ጥረቶች እንዳሉ ግልጽ አድርጓል። ነገር ግን የማቋርጠው ነገር የምዘጋቸው እድሎች የሉም የሚል ሀሳቡን አካፍሏል። ከዛ ውጪ ስፓኒሽ ተናጋሪ ነው እንደሚታወቀው ሚኬል አርቴታ ይናገራል። ስፓኒሽ ተናጋሪ ነው። ማርቲን ዙቢሜንዲ፣ ዳቪድ ራያ፣ ሚኬል ሜሬኖ፣ ኬፓ አሪዛባላጋ እንዲሁም ደግሞ ኤኳዶሪያዊው ተከላካይ ፒየሮ ኢንካፒየም አለ። አሰልጣኝ ቡድኑ ውስጥ ከሚኬል አርቴታ በተጨማሪ ጋብሪኤል ሄንዜ ስፓኒሽ ተናጋሪ ነው። ሚጌል ሞሌና፣ ኢናኪ ካይን የተባሉ ሌሎችም አሰልጣኞች አሉና በጣም ነገሩን ቀላል አድርጎልኛል። ዳቪድ ራያ ራስን ሁን በደንብ ራስን ማሳየት አለብህ ብሎ ገና ከመጣው ጀምሮ ሲመክረ ነበር ይላል። ስለ ማክስ ዳውማን ደግሞ ምስክርነቱን ሰጥቷል። በሲንጋፖር በኦንግ ኮንግ ተመልክቶታል። በፕሪሲዝን በቅድመ ዚህ በዋናው ቡድን ውስጥ በአርሰናል የፕሪሚየር ሊግ ልምምድ ከማድረጉ በፊት በቅድመ ውድድር ዘመን ዝግጅት ግን ከሞስኬራ ቅድመ ውድድር ዘመን ዝግጅቱን የተቀላቀለው ማክስ ዳውማን ነበር። ሞስኬራ ዝውውሩ እስኪጠናቀቅ ቀድሞ ስምነት ላይ ቢደርሱም አንዳንድ የወረቀት ስራዎች አለመጠናቀቃቸውን ተከትሎ ነገሩ ለቀናት ተራዝሞ እንደነበረ ይታወቃል። በእነዚህ ጉዳዮች ላይ
የተነሱ ሐሳቦች ነበሩ ስመለከተው መጀመሪያ ላይ በጣም አስገርሞኝ ነበር ይላል ከዛ በኋላ 15 ዓመት እንደሆነ ሲነግሩኝ ደግሞ ጭራሽ ማመን አልቻልኩም ነበር የሚል ሐሳቡን ያነሳል እንደ ላሚን ያማል ያለ ተጫዋች ነው የሚል በላሚን ያማል ደረጃ እንደ ላሚን ያማል ብቃት ያለው ተጫዋች ነው በጣም ጥሩ ተጫዋች ትልቅ ተጫዋች ይሆናል የሚል ምስክርነቱን ሰጥቷል 17 ዓመቱ ላይ የሚገኘውን ኤታን ንዋኔሪን ወይም 18 ዓመቱ ላይ የሚገኘውን ሉዊስ ስኬሊን በተመለከተም ያነሳቸው ጉዳዮች አሉ 17 18 ዓመት ተጫዋች ሆነው የሚጫወቱት ግን እንደ 30 ዓመት ተጫዋች ነው በእግር ኳስ እንደዚህ አይነት ያለው ጥራት እድሜ ልካቸውን እግር ኳስ ሲጫወቱ እንደነበሩ የሚያሳይ ነገሮች ያሉበት አስተያየትን ሰጥቷል ለሁሉም የአርሰናል ጨዋታ ከፉልሃም ጋር በቀጣይ ይጠበቃል ዝርዝር ጉዳዮችን ደግሞ ነገም በሚኖሩ መረጃ ሰዓታችን ላይ በስፋት ይዘን መጣለን የኢትዮ አርሰናል ቻናልን ቤተሰብ ሁኑ የአርሰናል ኮሚኒቲን እንፍጠር በተደጋጋሚ የማናሳላችሁ ሐሳብ ነው ቻናላችንን ሰብስክራይብ አድርጉ ሼር አድርጉ ለአርሰናል ደጋፊዎች አርሰናልን የተመለከቱ የአርሰናልን ጥሩ በጣም ወሳኝ ዜና የትም ያልተሰሙ ጉዳዮችን ብዙ ቦታ ማታገኙቸው መረጃዎች ይዘን እየመጣን እንገኛለን ቤተሰብ ሁኑን አበረታቱን ቻናሉን በጋራ እናሳድግ የአርሰናልን ኮሚኒቲ እንፍጠር አብራችሁን ስላላችሁ ከልብ እናመሰግናለን ለዛሬ ያዝንላችሁ ጉዳዮች ግን እነዚህን ይመስሉ ነበር በአዲስ መረጃ በአዲስ ጉዳይ ነገ እንመለሳለን ጤና ይስጥልን